Hello. Hello. አቤት አቤት ደውለሽ ነበር? አዎ ይሰማል? አዎ ይሰማል። የዘንዶን ሬሳ ደብቁልኝ ብሎት አባብዬ ሰጥቶት ነበር። ዘንዶ ሬሳ? አዎ እና አሁን ምንድነው ለሊት 6 ሰዓት ላይ 2 ጅቦች ይመጣሉ። ከሁለቱ ጅቦች መካከል ደግሞ አንዱ መንገድ የሚመራ ነው። ለአንደኛው ደግሞ እርሶ ሬሳውን ይሰጡትና ቅንድብ ይቀበሉታል። አንደኛውን ደግሞ እየጋለቡት ይመጣሉ። በናዝሬቱ በኢየሱስ ስም የተመታ ይሁን መንፈሱ መጣው። ነግሬሃለሁ። በጌታ በኢየሱስ ስም ስራው አፈረሰ ነው። ከሌሊቱ 6 ሰዓት ላይ በር ከፍተው የማይጠብቁት ከሆነ የሚመጣውን ሁሉ ነገር ይቀበላሉ በጸጋ። በጌታ በኢየሱስ ስም እስራኤል ሰፈር ሟርት አይሰራም። እንደ ዶሮ ጥሬ ለቃሚ ሆኖ ነው የሚቀሩት። ሄሎ ምንድን ነው የምታወሪው? እርሶን ማን እንበል? እርሶን ማን እንበል? ጉዳዬ ከእሳቸው ጋር ነው። ለእሳቸው ይስጡልኝ። ጉዳይ ከማን ጋር ነው? ከእሳቸው ጋር ነው ጉዳዬ። ለእሳቸው ይስጡልኝ። አንድ ጊዜ ያልጨረስኩት መልእክት አለ። መልእክቱ ካልተፈጸመ እርሶ ላይ የሚደርሰው ነገር ከባድ ነው። የምን መልእክት ነው? መልእክቱ ምንም የተመለከተ ነው? የባሻን የባለ የባሻ ማነው ባሻው? ጠንቋይ ባሻ። ኧረ ባሻ ተሳስተሻል እናቴ። ግድ የለም እሱን ያገናኝ ልንገረው። ባሻው ማነው? ስም በትክክለኛ መንገድ አውሪያ። ባሻው ማነው? ባሻ አይደለም። መልእክት ነው። ከጠንቋይ ባሻ ተልኬ ነው። መልእክት እንዳደርስ ለሱ ተልኬ ነው። ከጠንቋይ ባሻው ተልከሽ ነው? አዎ ለሊት 6 ሰዓት ላይ የሚመጡ ጅቦች አሉ። ተዘጋጅታችሁ እንድትጠብቁ ብዬ ነው። ክርስቶስ ኢየሱስ ደም አዋጁን ሻር ነው። እኛ ስራው ይፍረስ። ግድ የለሽም እባክሽን፣ አንቺም እንዳትሳሳቺ። እግዚአብሔር አምላክ ስራውን ያፈርስ፣ ወደ ራሱ መለስ ነው። እኛ እንግዲህ ስለሚመጣው ነገር እኔ ኃላፊነቱን አልወስድም። እንደ ዶሮ ግን ጥሬ ለቃሚ ሆናችሁ ነው የምትቀሩት ከሌሊቱ 6 ሰዓት በኋላ። ይሄንን ካላረጋችሁ በኢየሱስ ክርስቶስ ደም እኛ በክርስቶስ ደም የተዋጀን ሰዎች ነን። ስለዚህ አሁን ይኸውልሽ የሚመጣውን ነገር ኃላፊነቱን እኔ አልወስድም። እኔ መልእክተኛ ነኝ፣ አድርሺ ተብዬ ነው። ቅንድቡን ተቀበሉና እሱ ለማን ነገር ተባልቱ? ለስልኩ ባለቤት። ስለዚህ ቅንድቡን ተቀበሉና አንዱን ጅብ እየጋለባችሁ መምጣት ነው። በቃ ቀላል ነው። ቅንድቡን ተቀብሎ ቅንድቡን የጅቡን ቅንድብ ከዛ እናንተ ጋር ያለውን የዘንዶ ሬሳ ትሰጣላችሁ። አልጋ ስራ ያስቀመጥከውን በጌታ በኢየሱስ ስም አንቺ ተሳስተሻል። አልተሳሳትኩም። አልጋ ስራ ያስቀመጥከው ከዚህ በፊት ደብቅልኝ ብሎ የሰጠ በጌታ በኢየሱስ ስም ተሳስተሻል። ግድ የለህም። ሬሳውን ስጥልኝ። ለሚመጡት ጅቦች ሬሳውን የዘንዶን ሬሳ ትሰጥልናለህ። ከዛ በኋላ ቅንድቡን ተቀብለህ አንዱን ጅብ እየጋለቡ መምጣት ነው። በቃ እስከ 7 ሰዓት ድረስ በጌታ በኢየሱስ ስም። አጠገብህ ጎረቤቶችህ ስላሉ ከሆነ እነሱ እንዳያዩ ማድረግ እንችላለን። አረ ችግር የለም። በጌታ በኢየሱስ ስም አንቺ ተሳስተሽ የደወልሽ። በጌታ በኢየሱስ አልተሳሳትኩም። ደግሞ እኮ ተነጋግራችሁ ነበረ ዛሬ። በጌታ በኢየሱስ ስም ዛሬ ኑሮክ ይስተካከላል። ዛሬ ከሌሊቱ 6 ሰዓት በኋላ በጌታ በኢየሱስ ስም አንቺን ከጨለማ ይወጣ። በጌታ በኢየሱስ ስም ተሳስተሻል። አልተሳሳትኩም። እባካችሁ አዳምጡ። ታው በጌታ በኢየሱስ ስም ተሳስተሻል። አንቺ 6 ስለዚህ የመጨረሻው ውሳኔያችሁ ይሄ ነው። ችግር የለም። በጌታ በኢየሱስ ስም ተሳስተሻል። እሺ ነገ አሁን ለዚህ ቅጣት የሚሆናችሁ ገብስማና ጥቁር ዶሮ ይዛችሁ ትመጣላችሁ። እሺ ሌሊት ላይ ከፈራችሁ ድንገት ሄሎ